አብርሃምም ልኮሽ ከሆነ ይሄው ልዩ እያሳመምከኝ ነው። አብርሃምም ልኮሽ ከሆነ እያሳመምከኝ ነው። እዩ ሰሚኛለሽ? እዩ ምን ሆነሃል? ቆይ እንዴ ላ እንዴት ነው ግን በስነ ስርዓት ለምን ደሞ አታወራኝ? ያ ከአብርሃም እየተላካችሁ እየመጣ እኔ ማንንም አትበጥጡ። እያንዳንዳቸው እዛ ሲያላግጡባት፣ ሲንቋት፣ ሲሰድቧት የነበረችው ሩታ ትላንትና ስታበላቸው ስታጠጣቸው የነበሩ ሰዎች ናቸው። ገብቶሻል? ገና ለገና አሁንም ተፋተሽ ሌላ ሰው ጋር መሄድ አብርሃም ሌላ ሴት ጋር ስለሄደ እሷ ሌላ ወንድ ጋር መሄድ አለባት ማለት እንዴ? አለባት። እንዴት ነው መሄድ ያለባት ማለት ነው? እቺ ልጅ ከዚህ ወንድ እንደሌለ ወንድ እንደማይቀበላት አይነት ነገር ነው አይምሮአቸው ውስጥ ጭንቅላታቸው ውስጥ ያለው። ግን አይደለም ኢትዮጵያ ይቀርና ፈረንጅ ሩታን እንደሚወዳትና እንደሚፈልጋት ደግሞ ማሰብ መቻል አለባቸው። ገብቶቻል? እየተጠቀምካት አይደለም። እየተጎዳ ያለው አብርሃም ነው። ማይሰራ ጭንቅላት ያለው ልጅ አብርሃም ነው እየተጎዳ ያለው። ከእጁ ላይ ዳይመንድ እንደጣለ ከእጁ ላይ ዳይመንድ እንደጠፋበት ነው ማሰብ ያለበት እንጂ የሆነ በቃ አለ አይደለ እንደማንኛውም ሴት መጣች ሄደች ምትያ ሴት አይደለችም። በነገራችን ላይ እቿን እንድትተው የምፈልገው ራሷን እንድታዳምጥ ስለምፈልግ ራሷን እንድታዳምጥ ብትፈልግ እኮ ደስታ ነው ማነው ተብዮ ጋር እኮ እንድትሆን አታደርግም ነበር አይደል እንዴ? ደስታ እኮ ነው ይልሽ ወይ አማርኛ አይገባሽም እንዴ? የተለየ ነገር ባይና በመለከት እንዴት ማለት እዛው ባለሽበት ነው ምጮርቅሽ። የምሬ አታይም እኮ እሺ ቀሳልከኝ። ሰላም እንዴት ናችሁ የኔ ውድ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ያመጣሁት ማለት ከስንት በጣም ቆይቻለሁ ከመጣው ዛሬ የተፈጠሩት ነገሮች ምናምን ደስ የሚል ነገር ስለሌለው ነው ዛሬ የመጣሁት ማለት ነው። ብዙ ነገር እየተፈጠረ ነው፣ ብዙ ነገር እየተባለ ነው። እንደገና ደግሞ እንደ ቀለበት ምናምን ተብሎ ብዙ ነገሮች እየተፈጣጠሩ ስለሆነ ነው ግዴታ እኔ ጋር ያለ ነገር አለ ማለት እኔ ጋር ይሄንን ነገር ሊያስተካክል የሚችል ማለት ሁሉም በራሱ መንገድ ልክ አይደለም። ምንም እየተደረገ ያለው ነገር ምንም ልክ አይደለም። አብርሃም ለሄርሜላ ቀለበት ማሰር ማለት እኔ እንጃ አሁንም ቀለበት ከዛም በኋላ የሆነ ነገር የምሬ ነው የምላችሁ ቤተሰቦች ከትንሽ ጊዜ አይደለም ከትንሽ ጊዜ ከ3 ወር በኋላ ሄርሜላና አብርሃም እንደሚፋቱ እርግጠኛ ነኝ። ምክንያቱም ከዚህ በፊትም እያየን የመጣ ነው ነገር ስለሆነ ማለት ነው። ሲቀጥል ደግሞ ሄርሜላም ልክ አይደለችም። ምን እያሰበች ምን አይኗን ጨፍኖት እንደሆነ አላቅም። ከዚህ በፊት ለሩታ ብዙ ነገር ሆኖላታል፣ ብዙ ነገር አድርጎላታል። ያንን ነገር ትቶ ነው አሁን ለሄርሜላ ቀለበት ያሰረላት። ያ ነገር እንዴት ሊታያት አልቻለም? ሲቀጥል ደግሞ ሩታ በዚህ ሰዓት እርጉዝ ናት። ያረገዘችው ደግሞ ከአብርሃም ነው። ይሄ ሁላችንም የምናውቀው ነገር ነው። ይሄ ነገርም አሁን ሄርሜላ ስህተት እየሰራች ነው። ምክንያቱም ድጋሚ ከሱ ጋር ልትሆን ትችላለች ሩታ። ብዙ ነገሮች ሊስተካከሉ ይችላሉ፣ ግን እንዴት እንዳልታያት አላቅም። ቡዜም ደግሞ በራሷ መንገድ የራሷ ምክንያት ሊኖራት ይችላል፣ ግን ልክ አይደለሽም። በምንም ተአምር ለወንድሟ እያገዘች ነው። ምክንያቱም ታላቅ ናት አይደለ? እንደዚህ አታድርግ አብርሃም እንደዚህ አይደለም ብላ መመለስ ትችላለች፣ ምክንያቱም ይሰማታል። ግን ሆይ እየተባለ እሷም አው ሂድበት ጎበዝ ምናምን ቀለበት እንዲያስር አደረገች። ከዛም በኋላ ድጋሚ አሁንም ሄርሜላና አብርሃም ይፋታሉ። ሌላ ነገር እዚች ጋር ደግሞ ስንመጣ ሩታ ጋር ስንመጣ እኔ ዝም ማለት ስላልቻልኩ ነው። ሩታ ጋር ደግሞ ስንመጣ አሁን ሩታ ምንድነው እየተፈጠረ ያለው? አሁን ማረፍ ነው ያለባት አይደል? በዚህ ሰዓት ማለት ምንም አይነት ነገር ማድረግ የለባትም። ደስታ መጣ ሩታ ጋር ደግሞ ደስታ መጣ። ደስታና ሩታ ደግሞ ሌላ ነገር ይፈጥራሉ፣ አብረው ሌላ ነገር ይሄዳሉ ምናምን ነገር። ከዛም በኋላ ወዴት ነው ይሄ ነገር የሚሄደው? ይሄ ነገር ላይ ነገር እየተደራረበ ነገሩ እየተጋጋለ ነው የሚሄደው። በዛ በኩል አሉ እና ቤል አብርሃምን ልክ ነህ ጎበዝ ነው ይሉታል። በዚህ በኩል ደግሞ ሩታን አሉ እና እዩ ጎበዝ አሪፍ ሂጂበት ይሏታል። ሶ በዚህ ሰዓት ደግሞ እዩን ደውዬ ጠርቻለሁ። በትግል ነው ስልክ ያነሳልኝ። ሊያነሳልኝም ፍቃደኛ አይደለም። ብሎክ እያደረገኝ በስንተኛ ዙር ነው ስልክ ያነሳልኝ እና እሱም ቢሆን ልክ አይደለም። በዚህ ሰዓት እረፍት ያስፈልጋታል። ሩታ ማረፍ አለባት፣ ነገሮችን አገናዝባ ምናምን ነገር። ግን ሰው እንድታርፍ እያደረጋት አይደለም። በቃ አሁን ሄርሜላና አብርሃም ተፈጠረ፣ በቃ የተፈጠረው ተፈጠረ። አሁን ደግሞ ይቀጥላል፣ የሆነ ነገር ይፈጠራል በሩታ በኩል ማለት ነው። እልህ ውስጥ ናቸው ሰዎቹ። እልህ ላይ ነው ሁሉም ያለው ማለት ነው። እና እኔው ዝም ማለት አልችልም። እኔ ጋር ያለ ነገር አለ ለሩታ ማሳየት ያለብኝ ነገር ማለት ነው። ቡዜም እንደዚህ እንድትሆን እያደረጋት ያለ ነገር አለ። ምንድነው እንደዚህ እያደረጋት ያለው ብትሉኝ እኔ ለእናንተ መናገር አልችልም። ምክንያቱም ሩታ ናት ይሄንን ነገር ማየት ያለባት። እኔ በምንም ተአምር በቃ አላይም።
ማለት ለማንም አላሳይም። አሁን ደግሞ በዚህ በኩል በሩታ በኩል ማን ነው ይሄ ስሙ ደስታ ነው ምናምን የሚባል ይሄ የስም ዲያስፖራ አለ አይደለ? እሱ ደግሞ በዚህ በኩል መጥቶ ሌላ መጨመላለቅ ማለት ነው። የማይሆን ነገር ልጅ አላት ሩታ ልጅ አላት አይደለ? ልጅ ያላት ሴት ጋር መጥቶ ካላገባሁኝ ምናምን ይሄ በጣም ልክ ያልሆነ ነገር ነው ማለት እኔ አንዳንድ ጊዜ ከየት ነው የመጣው ራሱ ላለው ማለት እንዴት ነው በዚህ ልክ ሊወርድ የሚችለው ሰው? የምሬን ነው የምላችሁ። በዚህ ልክ መዋረድ የለበትም። በቃ እንትን ማለት አለበት ስነ ስርዓቱን ይዞ እሱም ቢሆን ስነ ስርዓቱን ይዞ መቀመጥ ካለበት መቀመጥ አለበት። አስደነገጥከኝ እኮ እዩ ማለት የጠራው ማለት እንደዚህ ሆነ ባታወራኝ ደስ ይለኛል። ምክንያቱም አይ ልክ አይደለም ፊትክ። በእርግጥ ያደረኩት ነገር ምናምን ልክ እንዲሆን አልጠብቅም፣ ግን ቢያንስ በትንሹ መስመስራት ነገር እኮ የለም አይደለ? እኔ ከዚህ በፊትም ነግሬሻለሁ በተደጋጋሚ እንዳትደውይብኝ ስልኬ ላይ። እኔና አንቺ ማውራት ካለብን ነገር ድረስ አውርተናል። ስለዚህ ከዚህ በኋላ ደግሞ እኔና አንቺ ምን የሚያገናኘን ነገር የለም። በፊትም ቢሆን አብርሃም ነበረ እንደዚህ ብሎ ያገናኘን። እኔና አንቺ ዛሬ ቁጭ ብለን የምናወራበት ምንም አይነት አጋጣሚና ነገራቶች የለም። እንዳትደውይልኝ፣ ምንም ነገር እንዳታረጊ፣ ቴክስት እንዳታረጊልኝ ብዬ 2-3 ነግሬሻለሁ እኮ። አዎ ነግረኸኛል እኮ፣ ግን በቃ አለ አይደል እኔ ዝም ማለት አልቻልኩም። በዚህ ሰዓት እየተፈጠረ ያለው ነገር በቃ ከአቅሜ በላይ ስለሆነ ነው እኔ ጋር ያለው ማለት እንደዚህ ብዬ ላንተ መናገርም አልፈልግም። አሁን እዩ በስነ ስርዓት የምታወራኝ ከሆነ እኔ አንተን የፈለኩበት ምክንያት ልንገርክና ማድረግ የምትችል ከሆነ በቃ ይዘኸኝ ብትሄድ ሩታ ጋር ይዘኸኝ እንድትሄድ ነው የምፈልገው ነው። ኧረ በእናትሽ አታስቂኝ። ጭራሽ ይዤሽም እንዴት ትፈልጊያለሽ? እዩ ማለት እኔ እኮ የጠየኩ እኔ ጋር ይዤሽ እንድሄድ ትፈልጊያለሽ? አዎ ፈልጋለሁ በደንብ ነው። ለምን አልፈልግም? በቃ ሩታ ለምንድን ነው በቃ ነገሮቹ እንትን አለ አይደለ? በቃ እሱም አብርሃምም እዛች ጋር 150 ጊዜ እየተንበረከከ ለ150 ሴቶች ጉልበቱ በሽተኛ እንዳይሆን በዚህ አጋጣሚ አደርሱልኝ። ጉልበቱ በሽተኛ እንዳትሆን በኑልኝ። ለመጣው ለሄደው በሙሉ ሲንበረከክ ይኸው ዛሬ እዚህ ደረጃ ላይ ደርሷል። ከናጋፋሪዎቹ ማለት ነው። ከናጋፋሪዎቹ ከነምኖቹ በቃ ኦሬዲ የእሷና የእሱ ጉዳይ አልቋል፣ ተጠናቋል። በነገራችን ላይ እዩ አንተ አጋፋሪ ምናምን የምትል አንተም እዚች ጋር እያደረክ ያለከው ነገር ልክ አይደለም። እኔ መናገር አልፈልግም አንተን፣ ግን አንተም ብትሆን ከዚህ በፊት ተናግረሽ እንደማታውቂው አንተም ብትሆን መናገር ነው። ከካሜራ ጀርባ ብቻሽን ነገሮችን በምታወሪበት ሰዓት በጣም እንደምትናገር ያውቃለሁ። ገብቶሻል እኮ እዩ አንተም ብትሆን እኮ ከነማን ነው ይሄ ደስታ ነው ምናምን ከሚባለው ጎን ሆነክ እንትን እያልክ ነው አይደል? ያለው ደስታ ባይዘዌ በማንም ማፍ ሊጠራ የማይችል ልጅ ነው። አንተ ቆይ አይደለም ደስታ በጣም ስማርት፣ በጣም የፍቅር ልብ ያለው ምርጥ ልጅ ነው እኮ ማለት አሁን ሩታን ካላገባው ሩታን ምናምን እያለ እኮ እንደዛ እያለ ያለው ነው አይደል? እያልከኝ ያለው እኮ እንደዛ እያለ እንዴት ነው ቆይ አንተ በዚህ ሰዓት እኮ ማለት ነው ገና ከተፋቱ አብርሃምና ሩታ ትንሽ ጊዜያቸው ነው አይደለ? በዚህ ሰዓት እንዴት ነው እንዴ? አንተ ራሱ ስታስበው ማረፍ እኮ ነው ያለባት አይደል? እቺ ልጅ ገና ለገና አሁንም ተፋተሽ ሌላ ሰው ጋር መሄድ አብርሃም ሌላ ሴት ጋር ስለሄደ እሷ ሌላ ወንድ ጋር መሄድ አለባት ማለት እንዴ? አለባት እንዴት ነው መሄድ ያለባት ማለት ነው? እቺ ልጅ ከዚህ ወንድ እንደሌለው ወንድ እንደማይቀበላት አይነት ነገር ነው አይምሯቸው ውስጥ ጭንቅላታቸው ውስጥ ያለው። ግን አይደለም ኢትዮጵያ ይቀርና ፈረንጅ ሩታን እንደሚወዳትና እንደሚፈልጋት ደግሞ ማሰብ መቻል አለባቸው። ገብቷቸዋል እኮ እነሱ ማሰብ መቻል ስላለባቸው ልጅቷ መጎዳት የለባትም። የተጎዳችው ነገር እኮ የለም ሩታ እዩ አንተም ብትሆን ማለት እየጠቀምካት አይደለም። እየተጎዳ ያለው አብርሃም ነው። ማይሰራ ጭንቅላት ያለው ልጅ አብርሃም ነው እየተጎዳ ያለው። ከእጁ ላይ ዳይመንድ እንደጣለ ከእጁ ላይ ዳይመንድ እንደጠፋበት ነው ማሰብ ያለበት እንጂ የሆነ በቃ አለ አይደለ እንደማንኛውም ሴት መጣች ሄደች ምትያ ሴት አይደለችም። በነገራችን ላይ እኔም እኮ ከድሮ ጀምሮ ብትመለከቺ እስካሁን ድረስ እዚህ ደረጃ ላይ እስኪደርሱ አብራ ከጎኑ ያኔ እንኳን ምንም ነገር በሌለው ሰዓት አብራ ከሱ ጋር ስንት ሰው እንትን በሚላት ሰዓት ከሱ ጋር አብራ ነገሮችን ያሳለፈች እሷ ናት። ዛሬ ግን እዚህ ደረጃ ላይ ሲደርስ ሩታ ላይ ፊቱን አዙሮ ሄርሜላን የኔ ፍቅር የኔ ቆንጆ ቀለበት ላድርግልሽ ታገቢኛለሽ ምናምን ቀርጽ ይያለ ያለው በነገራችን ላይ ማለት ነው። አብርሃም ላይም ጥፋት የለም፣ ሁሉም ላይ ነው ጥፋት ያለው። አብርሃምም ቢሆን እኮ እስከ ጥግ ለምኗታል አይደለ? ሩታን እስከ ጥግ ለምኗታል። በቃ ያለውን ነገር አድርጓል። ይኸውልሽ ስሚኝ፣ እኔ ዛሬ ይቅርታ ጠይቄሽ ለምኜሽ ነገ ከነገ ወዲያ ሌላ ሰው ጋር መሄድ ከሆነ የኔ መለመንና የኔ መጠየቅ ምንም ዋጋ የለውም። ገብቶሻል? ደግሞ በዚህ ልክ ደግሞ እንድትናገራትም አልፈልግም። ሰሚኛለሽ? እኔ እየተናገርኳት አይደለም። ገብቷል? አንተ ራስህ ልክ አይደለህም። ልጅቷን
ወደማይሆን ነገር ነው እየወሰዳችኋት ያላችሁት። በዚህ ሰዓት ልጅቷ ይሄ ማን ነው መጣ ያላችሁት ከውጪ መጣ ምናምን ያላችሁት ዲያስፖራ ለሷ የሚጠቅማት አይነት ሰው አይደለም። እሱም ቢሆን የሆነ ነገር ቁስል አቁስላት ወይ የሆነ ነገር አድርጓት ነው የሚሄደው። ምንም አይፈጠርም። ይኸውልሽ እኔ የማወራው አማርኛ ነው፣ አንቺ የምታወሪው አማርኛ ነው። አይ ቲንክ መግባባት እንችላለን መሰለኝ። የማወራውን ነገር እየሰማሽኝ ነው አይደል እኮ እሱ ስለዚህ የማወራውን ነገር የምትሰሚኝ ከሆነ አሁን ስለ ደስታ ምናምን እዚች ጋር እንድታወሪኝ አልፈልግም። የመጣሽበትን ነገር ተናግረሽ ምር ነው። እሺ ሩታን እንድታገናኘኝ ብቻ ነው የምፈልገው። በምን ዙሪያ? ይሄ በምን ዙሪያ ላንተ ልነግርህ አልችልም። አዩ ላንተ ነግሬህ አይደለም እዚች ጋር ታረጊ ምን ልተከወይስ ምን ላደርግ አይደለም። ፕሮፖጋንዳ ነሽ አንቺ። ፕሮፖጋንዳ የሆነ ነገር ይመጣል፣ የሆነ አዲስ አጀንዳ ታመጫለሽ፣ ትበጠብጫለሽ ምናምን የረሳውልሽ እንዳይመስልሽ። ገብቶሻል አይደል? እሺ ተገናኝተሽ ምንም የምፈጥረው ነገር የለም እዩ። ምንም ልፈጥር ወይ የሆነ ነገር ላደርግ አይደለም፣ ግን በቃ ለሷ የማሳያት ነገር አለ። ይሄን ነገር ደግሞ ላንተ ላሳያህ አልችልም። ለሷ ብቻ ነው ማሳየት የምችል። አልሰጥህም ላንተ አሳየኝ። እኔ ማንንም በዚህ ሰዓት ሊሚትድ ያደረኳል ልጅቷን ወይ ደግሞ ብቻዋን እንድትተው የምፈልገው ራሷን እንድታዳምጥ ስለምፈልግ። ራሷን እንድታዳምጥ ብትፈልግ እኮ ደስታ ነው ማን ነው ተብዮ ጋር እኮ እንድትሆን አታደርግም ነበር አይደል እንዴ? ደስታ እኮ ነው ይኸውልሽ። ወይ አማርኛ አይገባሽም እንዴ? ወይኔ ምን ሆነሻል? እያወራሁሽ ያለሁት እኮ ስለ ደስታ ነው። ደስታ እኮ ለሷ ሲል ስንት ሳክሪፋይ ከፍሎ የመጣ ሰው ነው። በዚህ ሰዓት ደስታ አይደለም ያስፈልጋል። ፈልጎ ማግባት የሚችል ልጅ ነው ደስታ። የሚገርምሽ ነገር ማንንም ፍቅርም ብሎ እንጂ ማንም ለምን አመታገባው ሰው ነው። ገብቶሻል? ሊሆን ይችላል እኮ እኔ አይደለም እያልኩ አይደለም። ስንት ሰው በድሎ ስንት ድርጅቶችን ጥሎ እዚች ጋር ከሷ ጋር ከፍ ዝቅ እያለ ያለ ሰው በዛ ላይ በሚሊዮን ፈሰስ እያደረገ ቤት እያስገነባ ያለ ሰው ነው። ገብቶሻል እኮ እሱን እኮ ልክ ነህ እኮ ሊሆን ይችላል። ግን ደግሞ እሱ አይደለም በዚህ ሰዓት የሚያስፈልጋት። እንዴት ነው ግን ሰማኝ ልጁ አንተ አታውቀውም ስሜቱን። ገብቷል? በዚህ ሰዓት እርጉዝ ናት አይደለ? እኔ ሴት ነኝ፣ እኔ ነኝ ልረዳት የምችለው። አርግዤ ባላቅም ብዙ ያረገዙ ሰዎች ምን እንደሚያስፈልጋቸው ምን በቃ አላር ከጎናቸው ምን አይነት ነገር ሊያስፈልጋቸው እንደሚችል እኔ አውቃለሁ። አንተ ልጅቷን እየተረዳሃት አይደለም። ገብቷል? ምክንያቱም ልትረዳት አልቻልክም። ሲጀመር አንተ ደስታን ምንም አይጠቅማትም ደስታ የሚባለው። እኔ ልጅ ለመሳደብ ነው የመጣሽው? እኔ አልተሳደብኩኝም። አሁንም ቢሆን እንድትወስደኝ ብቻ ነው የምፈልገው። ውሰደኝና ከዚህ በፊትም አሁንም ውሰደኝ እያልሽ ነገር የምትፈልጊው ነገራቶችን ለማበላሸት እንደሆነ አውቃለሁ። ሰምኛለሽ? አብርሃምም ልኮሽ ከሆነ ይሄው ልዩ እያሳመምከኝ ነው። አብርሃምም ልኮሽ ከሆነ እያሳመምከኝ ነው። እዩ ሰምኛለሽ? እዩ ምን ሆነ አልኩኝ እንዴ? አይላ እንዴት ነው ግን በስነ ስርዓት ለምን ደሞ አታወራኝ? ያ ከአብርሃም እየተላካችሁ እየመጣ እኔ ማንንም አትበጥብጥ። እዩ ረጋ ብለህ ካወራኝ እንጂ እንዴ በዚህ ሰዓት እኔ ማንንም ከአብርሃም ጋር የሚመጣ ሰው ማውራት አልፈልግም። እኔ አብርሃም እኔም እኮ አላገኘሁትኝም። ትላንትና ምን እያደረጉ እንደነበረ ትላንትና አይቻቸዋለሁ። ገብቶሻል? እያንዳንዳቸው እዛ ሲያላግጡባት፣ ሲንቋት፣ ሲሰድቧት የነበረችው ሩታ ትላንትና ስታበላቸው ስታጠጣቸው የነበሩ ሰዎች ናቸው። ገብቶሻል? እኛ በእነሱ ልክ አልተናገርንም፣ አልተሳደብንም፣ ግን ጭንቅላታቸው ስለማይሰራ ነው። ገብቶሻል? እና አሁንም አንቺ ደግሞ መተሽ እዛች ጋር ሌላ ፕሮፖጋንዳ ከፍተሽ ልጅቷን ለማስለቀስ እና የሆነ ነገር ውስጥ ስሜት እንድትገባ ለማድረግ እየሞከርሽ እንደሆነ አውቃለሁ። እኔ የምን ስሜት ነው? መቻየከኝ መቻገረኝ ተባየ። እሺ ምንድነው? ያሹን ፋይል አሳይ። እኔ ላንተ ላሳይክ አልችልም። እኮ ማሳየት ካልቻልሽ ራስን ተቆጣጠር ካውራኝ በስነ ስርዓት እንዴ። አንተ እንደምታስበው አይደለም ሲጀመር። በቃ የሆነ ያለው ነገር ልክ መስሎ አልታየኝም። እኔ ጋር ያለውን ነገር ደግሞ ሩታ ማየት አለባት። ሶ ብሎክ እያረገችኝ ነው። በጣም የሆነ ሌላ የሆነ ታይቶ ማይታወቅ ፋይል ይዞ እንደሚመጣ ሰው ያረግሻል እንዴ? ታይቶ የሆነ በቃ ሌላ ነገር ይዞ ይመጣ አይነት ሰው ነው እንዴ አይነት ስሜት የሚሰማሽ? እዩ እኔ ጋር ያለውን ነገር አታውቅም አይደለ? ስለማታውቅ ለምን ማለት ይሄን ባትናገር ጥሩ ነው። ያሹን ነገር ለአብርሃምና ለቡዜ አሳያቸው። እኔ ለሷ ነው ማሳየት የምፈልገው። ሂጂና ወንድሜ እንዲነካብኝ አልፈልግም፣ ወንድሜ እንዲጎዳ አልፈልግም። እኔ ግን ሩታ ግን ትጎዳ፣ ወንድሜ ግን እንዲጎዳ አልፈልግም ብላ የምትለው ቡዜ ለሷ ሂጂና አሳያት። ከዚህ በኋላ ሩታ ማንም አያስፈልጋትም ከደስታ በስተቀር። አንተ እዩ እንዴት ነው የምታስበው? እስኪ ንገረኝ። ደስታስ ነገር የሆነ ነገር አድርጓት የሆነ ነገር ቢፈጠርስ? ምንድነው የምታምነው? አንተ ውሃው ያስታውቃል። አንተ በመሰለኝ ልጅቷን ለምንድን ነው ገደል ውስጥ የምትጨምራት? እና ታዲያ ይሄ እኮ ግልጽ ነው። አይነ ውሃው ያስታውቃል ማለት ይሄ ይሰራል አይደል? ይሄ ጭንቅላት የሚሰራ ከሆነ እኔ አይቼ አይደለም። እኔ
እህቴን ዝም ብዬ ለማንም ወሮ በላ አልሰጥም። ገብቶሻል? እህቴ ለወሮ በላ ስትዳር ወይ ደግሞ ለዱርዬ ስትዳር ቆሜ በጣም ቆንጆ ነው ምናምን ብዬ የማወራ ሰው አይደለሁም። ገብቶሻል? የሷን መውደቅ የሷን እንትን የሚፈልግ ሰው ልድራት አልችልም። ገብቶሻል? በዚህ እስከዚህ ጥግ ድረስ ነው እኮ። እሺ እዩ፣ አሁን ረጋ በል። እኔ ምንም ነገር አልናገርህም። ረጋ በልና በቃ በትንሹ ንገሪኝ። ያመጣሽ እኔ በትንሹም ሆነ ምንም ላንተ ልነግርህ አልችልም። ሜሴጅ አትላኪልኝ። በተለያየ ሰው እየደወልሽ መቅዲ ነኝ ብለሽ ስምሽን አትንገሪኝ ብዬ ነግሬሻለሁ። አሁን እኮ ማለት ነው ሌላ የተለየ ነገር ባይና በመለከት እንዴት ማለት እዛው ባለሽበት ነው ምጮርቅሽ። የምሬ አታይም እኮ። እሺ ቀስ አድርገኝ